ለምግቡ የሚያስፈልጉን ነገሮች አሁን እናነሳሳለን ማለት ነው። እዚህ ጋር ሚስትየው አለች። አይባያችሁ ሩዝ ስለምንቀቅል ለእናንተ ለማሳየት ብቻ ይሄንን ሁለት ይዣለሁ ማለት ነው። ከጃፓኒዝ ምግብ the worst ተብሎ ቢጠየቁ ናቶ የሚሉ ሰዎች ብዙ ናቸው። እንደዚህ ከሆነልን በቃ ይሄንን መቀላቀል ነው። this is so good guys ተለኪማስ በዛሬው ቪዲዮአችን ደግሞ እንግዲህ ያው መግቢያችን ላይ እንደነገርኳችሁ የጃፓኒዞች የረጅም ጊዜ የመኖር ሚስጥር ከሆነው ከአመጋገባቸው ጋር የተያያዘ ቪዲዮ ነው ማለት ነው። እንግዲህ ዛሬ የምናየው ጃፓኒዞች ለቁርስ ምንድነው የሚበሉት፣ በተለይ ከቁርስ ጋር በተያያዘ ቁርስ በጣም ወሳኝ ነገር ነው። እኛም አገራችን ላይ የተለመዱ ምግቦች አሉን እንደነ ፉል፣ ፍርፍር የመሳሰሉት። ጃፓኒዞች ደግሞ እንግዲህ ለምግብ በጣም ትልቅ ቦታ ነው የሚሰጡት። በተለይ ቁርስ ላይም የተለያዩ የሚመገቧቸው ምግቦች አሉ። ከነሱ መካከል እንግዲህ ዛሬ አንዱን እቤት ውስጥ ተሰርቶ የሚበላውን ምግብ ነው የማሳያችሁ ማለት ነው። ከዛ በፊት ግን ያው ሙሉ እንዲሆንልን መጀመሪያ ወደ ሱፐርማርኬት ሄደን ሾፕ እናደርጋለን። የምንገዛውን ነገር ካየን በኋላ ቤት ገብተን ደግሞ አንድ ላይ እንመገባለን ማለት ነው። ጋይስ ብርዱ እዩት። አሁን ኦልሞስት ምሳሳት አካባቢ እየደረሰ ነው። እኔ የቁርስ ቪዲዮ እየሰራው ግን እንደምታዩት ጭር ብሏል። በዛ ላይ ደግሞ ውርጭ ነው፣ በጣም ብርድ ነው ማለት ነው። እና እኔም ይኸው እዚህ ጋር ሚስትየው አለች። አይባያችሁ ሃይ እያለቻችሁ ነው። እና ሱፐርማርኬት ስንደርስ እናገኛችኋለን። ሌትስ ጎ። ሶ ጋይስ እግረ መንገዴ ላሳያችሁ ብዬ ነውና ማለት እንደምታዩት ልክ እንደ ኢትዮጵያ አይነት ድልድዮች አሉ እንዲህ ለመሻገር ማለት ነው። ለምሳሌ እዚህ ጋር የወንዝ ስላለ ኖርማል መንገዶች ላይም ለመሻገር እንደዚህ አይነት ድልድዮች አሉና እዛ ጋር ስንደርስ አሳያችኋል። እና ጋይስ ያው ቅድም እዛ ጋር ነበር ወደ ታች እየመጣን ነውና ይሄ መንገድ በሳይክልም በእግረኛም መሄድ ትችላላችሁ። ለሁለቱም ነው፣ ለሳይክልም ለእግረኛም። እና የሚገርመኝ ነገር ምኑ ነው መሰላችሁ? እዛ ጋር ይታያችኋል ሚረር አለ፣ ላይክ እንደ ስፖኪዮ ነገር ማለት ነው፣ የመንገድ ስፖኪዮ ነገር። ከዚህ የሚመጣው ሰውና ከዛ የሚመጣው ሰው እዚህ ጋር በስፖኪዮ ተያይታችሁ ነው የምትተላለፉት። ሄይ ትላለ እንጂ ዝም ብሎ መሻገር የለም። ያው እዚህ ጋርም አለ ሁለት ስፖኪዮ። እና ሳይክል ደግሞ ወርዳችሁ ግፉ ነው የሚባለው። ግን አያችሁ አሁን እነዚህ አያከብሩም። ኡበር የሚሰራው ሰውዬ አያከብርም። ጋይስ ሱፐርማርኬቱ ጋር ደርሰናል። ይሄ ነው ሱፐርማርኬቱ። ቤሌክስ የሚባል ሱፐርማርኬት ነው። ቶኪዮ የምትኖሩ ሰዎች ከሆናችሁ ቤሌክስ አቅራቢያችሁ ካለ ርካሽ ሱፐርማርኬት ነው እዚህ ብትገዙ። እንግዲህ ያው ከዚህ በፊት የጃፓን ሱፐርማርኬት ብዬ የሰራውላችሁ ቪዲዮ ላይ ስለ ሱፐርማርኬቶች ምናምን አስጎብኝቻችኋለሁ። ሌላው ደግሞ ምንድነው መሰላችሁ እዚህ ቤሌክስ ያልኳችሁ ሱፐርማርኬት which is አሁን ያለንበት ቦታ ማለት ነው ኳሊቲው አሪፍ ኳሊቲ ኖሮት በጣም ርካሽ የሆነ ሱፐርማርኬት ነውና ቶኪዮ ላይ ያላችሁ ሰዎች ከሆናችሁ እዚህ ቤሌክስ በአቅራቢያችሁ ካለ ቼክ አድርጋችሁ ቤሌክስ ብትገዙ አሪፍ ነው ላችኋለሁ። ላይክ ተመሳሳይ ነገር ሆኖ ዋጋቸው ግን እዚህ በጣም ፌር ነው ጋይስ። ሶ ጋይስ ፈርስት ቲንግ ኢዝ ፈርስት ለምግቡ የሚያስፈልጉን ነገሮች አሁን እናነሳሳለን ማለት ነው። እና ቅድም ኩክ ይደረጋል ምናምን ስላችሁ ይሄ በጣም ሄቪ የሆነ ኩኪንግ እንዳጠብቁ ጀስት አንዳንድ ቀልቀል አድርጎ መመገብ ብቻ ነው። ስለዛ የሚያስፈልጉትን ነገሮች አሁን ፈልገን እናነሳለን። መጀመሪያ የምንፈልገው ኩክድ ራይስ ነው። ኩክድ ራይስ የት አካባቢ እንዳለ ልፈልግና አገኛቸዋለሁ። ሶ ጋይስ ይሄው አሁን የሩዝ ቦታ ደርሰናል። ሩዝ እንደምታዩት ጃፓንን እንግዲህ ከሩዝ ጋር ተያይዞ በጣም ልዩ የሚያደርጋት አንድ ነገር አለ። እሱ ምንድነው? እዚህ ጋር እንደምታያቸው ያሉ ኖርማል ቀቅላችሁ ቤታችሁ የምትበሏቸው ኖርማል ሩዞች አሉ። ከነሱ በተጨማሪ ደግሞ ልክ እንደነዚህ አይነቶች
ሩዞቹ ተቀቅለው ከዛ በኋላ እናንተ ይሄንን አሙቃችሁ መብላት ብቻ ነው ማለት እንትን ማድረግ መቀቀል አይጠበቅባችሁም። ኦሬዲ ይሄ የተቀቀለ ሩዝ ነው። ከዛ ውስጡ ግን ያው ጥብቅብቅ ያለ ነው። ጀስት እናንተ በማሞቂያ ውስጥ ላይክ እንደ ማይክሮዌቭ ውስጥ ከታችሁ ማሞቅ ብቻ ነው እና እንደምታዩት እንደየአይነቱ ደግሞ ላዩ ላይ ተጽፎበታል። ላይክ ጠንከር ያለ ቀዝቅ ምረው ይባለው ጠንከር ያለ ስላችሁ ይሄ ክራንቺ የሆነ ነገር ማለት ነው። አንዳንዱ ደግሞ በጣም ይሄ ልስልስ ያለ ነገር ውሃ በዛ ብሎበት የተቀቀለ እንዲሁም ደግሞ አንዳንድ ነገሮች የተቀላቀሉበት ኖርማል ነጭ ሩዝና አንዳንድ ነገሮች ደግሞ የተቀላቀሉበት ምናምን አይነት አለ። ሶ እንደዚህ ፓክድ ተደርጎ 3-4 ምናምን ይሸጣል በትላልቁ ማለት ነው። ስለዚህ እናንተ ገና ሩዝ ቀቅዬ ምናምን የምትሉ ከሆነ ጀስት ይሄንን ፒክ አድርጋችሁ ሄዳችሁ አሙቃችሁ ብቻ መመገብ ትችላላችሁ ማለት ነው። ሶ ለኔ አሁን የሚያስፈልገኝን አንድ ፒክ አደርጋለሁ። እንደምታዩት ደግሞ እያንዳንዱ ሩዝ ላይ ስንት ግራም ነው እንዲሁም ካሎሪው ስንት ነው እያንዳንዱ። አሁን ለምሳሌ 195 ካሎሪ ያለው እዚህ ጋር ፕሮቲን 4.2 ግራም ፕሮቲን አለው እና በቃ እንደዚህ ሁሉም ነገር ላይ ተጽፎበታል ማለት ነው። ስለዛ ቀላል ነው ለእናንተ ይሄ ኒውትሪሽናችሁን መውሰድ ያለባችሁን ነገር ለማወቅ ምናምን በጣም ቀላል ነው። ሶ እኛ ቤት ሩዝ ስለምንቀቅል ለእናንተ ለማሳየት ብቻ ይሄንን 2 ይዣለሁ ማለት ነው። ወደሚቀጥለው እንሄዳለን። ሶ ጋይስ አሁን ደግሞ ሁለተኛው ግብአታችን ጋር ደርሰናል። ሁለተኛው ግብአታችን ደግሞ እንግዲህ ናቶ ይባላል። ናቶ ማለት ጋይስ በጣም በተለይ ጃፓን ላይ የሚኖሩ ፎሪነሮች በጣም የሚጠሉት ምግብ ላይ ከጃፓኒዝ ምግብ the worst ተብሎ ቢጠየቁ ናቶ የሚሉ ሰዎች ብዙ ናቸው ማለት ነው። እና ያው ግን ሄልዚ ነው፣ ጤነኛ ነው። ደግሞ ባቄላ ነው። ባቄላ ሆኖ ግን ይሄ ፈርመንትድ ባቄላ ስለሆነ ነው ብዙ ሰዎች የሚጠሉት እና ይሄ የተዘፈዘፈ ለረጅም ጊዜ ማለት ነው። እና ይሄኛው ለጧት አሪፍ ነው የሚባለው ናቶ ነው። ሶ የምንገዛው ይሄንንና ሁለቱን ይሄኛውንና ይሄኛውን ሁለቱን እንገዛለን ማለት ነው። ሶ በኋላ በደንብ ስለማሳያችሁ ሶ እኔ ለዛሬ ይሄኛውን ሁለቱን ገዝቻለሁ። ሶ ቀጥሎ እንግዲህ ጋይስ እንቁላል ነው። እንቁላል ደግሞ ኦሬዲ ይሄው እዚህ ሚስትየው ይዛልኛለች። ስለዚህ አያስፈልገንም ማለት ነው። ሌላ አንዳንድ ሶሶቹን ምናምን ቤት ኦሬዲ ያሉ ሶሶች ስላሉ መግዛት አይጠበቅብንም። ሶ እነዚህን ገዛስተን ይዘን ወደ ቤት ሶ ጋይስ ቅድም እንዳልኳችሁ እንግዲህ አሁን ሩዙን በማይክሮዌቭ እናሞቀዋለን። ዌል እንግዲህ ጋይስ አሁን ቤት ደርሰናል። የሚያስፈልጉትን ነገሮችን ምናምን እዚህ ጋር ይዤላችሁ መጥቻለሁኝ ላሳያችሁ ማለት ነው። ሶ ቆይ ከላይ ልቅረጽላችሁ። ይሄው ጋይስ ከላይ ስታዩት እንግዲህ ይሄንን ይመስላል። አንድ በአንድ የሚያስፈልጉንን እቃዎች ላሳያችሁ። ሶ እንግዲህ ጋይስ ይሄው እንደምታዩት ይሄኛው ናቶ ነው። ኦሬዲ የገዛ ነው ናቶ ማለት ነው። ይሄኛውም እንደዛው ሁለት አይነት ናቶ ስለሆነ የገዛ ነው። እዚህ ጋር ደግሞ ሾዮ አለ which is ሶያ ሶስ ማለት ነው። ሶ ይሄ ሶያ ሶስ ነው። ይሄኛው ደግሞ ጋይስ ዋሳቢ ይባላል። ላይክ እንደ በእኛ ሰናፍጭ እንደምንለው አይነት ነገር ነው። በጣም ነው ይሄ እንትን የሚለው ምንድነው የሚባለው የሚሰነፍጠው ነው የሚባለው ያ እና ሰናፍጭ ነው። ይሄም ያስፈልገናል ማለት ነው። ከዛ እዚህ ጋር ሁለት ጥሬ እንቁላሎች አሉ። እዚህ ጋር እንደምታዩቸው ኖርማል ያልተቀቀሉም። ሶ እነዚህንም ኦ ሺት ወደቀብኝ እናንተ በቃ እንዲሁ እንዳለ እንጠቀመዋለን። ብቻ እንቁላሎች አሉ። ሶ እንዴት ነው የምናደርገው እናንተ? ቆይ አንድ ቃል አምጣ መሰለኝ። ኦኬ ጋይስ ያው አንድ ቃል አንጥሰን እሱ ላይ አድርገነዋል። እታያችኋለሁ ግን አይ ቲንክ እንዲህ ሲሆን ሞር ብራይት ይሆናል መሰለኝ። ሶ
ምግቡን ከመጀመራችን በፊት እንግዲህ የተወሰነ ስለ ጃፓኒዞች አመጋገብ የተወሰነ ነገር ልበላችሁና እኔ እንግዲህ እስካሁን እዚህ በኖርኩበት ጊዜያቶች ውስጥ ባየሁት መልኩ ማለት ነው በጣም ሄልዚ ወይም ጤነኛ የሆነ አመጋገብ ነው የሚመገቡት። በዛ ላይ ደግሞ እነሱ በብዙ ፖርሽን አያምኑም፣ ማለትም ብዙ በመብላት አያምኑም። ምናልባት አቤል ብርሃኑ በራሱ ቪዲዮ ሰርቶበታል ካያችሁት። ሃራ ሃቺቡ የሚባል ካልቸር አላቸው። እሱ ምንድነው መብላት ያለባችሁ እስከ 80% ድረስ ነው እንጂ ሆዳችሁ 100% እስከሚሞላ ድረስ መመገብ የለባችሁም የሚል ባህል አላቸው። እንዲሁም ደግሞ ብዙ ጊዜ ጧት ላይ በተለይ ኦይሊ የሆነ ነገር አያበዙም። ሄልዚ የሆኑ ልክ እንደዚህ ፈርመንትድ የሆነ ባቄላ ምናምን እንደዚህ አይነት ነገሮች ነው ብዛት የሚያበዙት። ያው ሩዝ ሁሌም አይለያቸውም ኦፍ ኮርስ። ግን በምን ያምናሉ? ብዙ አይነት ምግብ ግን ደግሞ ትንንሽ ፖርሽን፣ ማለትም የሆነ ነገር ለምሳሌ ዋሾኩ የሚባል ቁርስ አላቸው። እሱ ላይ ሁልጊዜ ሚሶሺሩ የሚባል ነገር አለ። ከዛ እዚሽ ጋር ትንሽ ነገር የሆነ አሳ ነገር ይኖራል፣ እዚህ ጋር አትክልት ነገር፣ እዚህ ጋር የሆነ ነገር እያለ ትንንሽ ፖርሽን ሆኖ ግን በጣም ብዙ አይነት ነገር ነው የሚመገቡት ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ምግብን መድኃኒት ነው ብለው ያምናሉ። ማለትም ሰው የሚኖረው እንደያመጋገቡ ነው ብለው ስለሚያምኑ በተቻላቸው አቅም ብዙ ጊዜ ምግባቸው ላይ ይጠነቀቃሉ ማለት ነው። እንግዲህ አሁን ከመከፋፈቱ እንጀምራለን። ቅድም ያልኳችሁ ናቶ የሚባለው which is fermented beans ነው። እንደምታዩት ይሄኛው 3 አለው፣ ይሄኛውም ደግሞ እንደዛው 3 አለው። እናንተ የምትፈልጉትን ያክል መመገብ ትችላላችሁ። እኔ ግን ያው ለዛሬ እስቲ አንዳንድ ከዚህኛውና ከዚህኛው አንዳንድ ነው የማሳያችሁ ማለት ነው። ስለዚህ መጀመሪያ ያው የመጀመሪያ ስራ የሚሆነው ይሄንን መክፈት ነው። እሽግ ያለ እንደ ሲልድ ነው እና እላዩ ላይ እንትን አለው። ቀይ በደንብ ላሳያችሁ። ያያችሁት ስትከፍቱት እንዲህ ነው የሚሆነው። ይታያችኋል ብዬ ተስፋ አደርጋለሁ። ከዛ ውስጡ ላይ እንደዚህ 2 አይነት ሶሶች አሉት። ታሬ ነው የሚባለው አይ ቲንክ ያ ታሬ እና 2 አይነት ሶሶች አሉት። ከዛ እንደዚህ በፌስታል እላዩ ላይ እንደዚህ ፌስታል ነገር አለው። ይሄንን እንዲህ ታነሱታላችሁ። አያችሁት? የሆነ እንዴት ነው የሚሳብ ነገር አለው። በጣም ፈርመንትድ ስለሆነ ማለት ነው እንዲሁ አይነሳላችሁም። ኦኬ ኤኒዌይስ ቆርጠነዋል። ከዛ ይሄ እንደምታዩት እንግዲህ ባቄላ ነው እና በጣም እንደዚህ መማሰል አለበት፣ መመታት አለበት ከመበላቱ በፊት ማለት ነው። ምክንያቱም እንደዛው ፈርመንትድ እንደሆነ ስለሆነ እንደተዘፈዘፈ ስለሆነ ይሄ በደንብ መማሰል አለበት። ያያችሁት እንዲህ ነው እንትን የሚለው በጣም እና ጠረኑ በጣም ነው የሚደብረው ማለት ብዙዎች የማይወዱት ለዛ ነው። ለረጅም ጊዜ የተዘፈዘፈ ባቄላ ስለሆነ yes ከዛ በጣም ወሳኙ ፓርት ጋር ከመሄዳችን በፊት ሩዙን ላምጣው። ኦኬ ሩዛችን ሞቋል። ሩዙም እንደነገርኳችሁ ይሄ የተቀቀለ ሩዝ ነው። ጀስት ሞቅ ብቻ ነው ያደረግነው በማይክሮዌቭ ማለት ነው እንጂ ምንም የቀቀልነው ውሃ የጨመርንበት ምናምን ነገር የለም። እንዲህ ስትከፍቱት it's like this ያያችሁት? ያ ይሄንን በዚህ ስለሆነ ምን በላው ምን ማድረግ አለብን ግን መጀመሪያ ቀድሜ እዚህ ቃው ላይ ስላደረኩት ይችል ላውጣት። yes ያው መጨረሻ ላይ መቀላቀሉ ባይቀርም ይቺን ወደዚህ እናውጣት። ኦኬ ከዛ ሩዛችንን እዚች ጋር እናደርገውና ያው እንደምታዩት ጀስት ይሄ እንኳን የተቀቀለ ሩዝ ነው ግን ያው የጃፓኒዝ ስታይል ስለሆነ ጥብቅብቅ ይላል ላይ ማለት ነው። ከዛ እዚህ ላይ ያው የቀላቀልነውን እንትናችንን እናደርጋለን ናቷችንን። ናይስ። ከዛ ቅድም እዚህ ጋር ነው ብዙ ሰው አሁን እንትን የሚለው ፓኒክ የምታረጉት ገብቷችኋል? እዚህ ጋር ነው ይሄንን ካደረግን በኋላ ማለት ነው ያው ቅድም ስለተሰበረብኝ ነው እንቁላሉ። ይሄ ጥሬ እንቁላል ነው የተቀቀለ ምናምን አይደለም። ይሄንን እንደዚህ እናደርገዋለን ማለት ነው። መሀሉን መክፈት ነበረብኝ actually።
ግን አልከፈትኩትም። አሪፍ አመጣሁት ላሳያችሁ። ቀይ ያችሁት ጋይስ ያ ሶ እንደዚህ ሆነ ማለት ነው። ኦልራይት ሶ እንደዚህ ከሆነልን በቃ ይሄንን መቀላቀል ነው አንድ ላይ ከሩዙ ጋር። ከዚህ በኋላ ያለው ነገር በጣም ቀላል ነው። ከዛ ይሄኛው ያው ሾዩ ያልኳችሁ ማለት ነው እንደ ሶያ ሶስ ነው። በቃ ያው ጨው በሉት። ይሄን የተወሰነ እንደዚህ እናደርግበታለን። ከዛ እዚህ ጋር ደግሞ ዋሳቢያችን አለ። ያቃጥላል። ይሄ እንደነገርኳችሁ በጣም ይሄ ማቃጠል ሳይሆን ምንድነው መሰንፈጥ ያልኳችሁ ማለት ነው። ያፕ በድጋሚ መቀላቀል። ይሄ ጋይስ በቃ አልኳችሁ እድሜ የሚያረዝም ምግብ። እድሜያችሁ እንዲረዝም የምትፈልጉ ከሆነ ይሄንን ነው መመገብ ያለባችሁ። ከዛ በመቀጠል ያው ለጃፓኒዞች ምግብ ሪስፔክት ማድረግ አለብን። ከዚህ በፊት አክቹሊ ነግሬያችኋለሁ በተለያዩ ቪዲዮዎች። ጃፓኒዞች ምግብ ከመመገባቸው በፊት ኢታዳኪማስ ይላሉ። ይሄም ማለት ምን ማለት ነው? ምግቡን ለሰጣችሁ ሰው፣ ለሰራው ሰው፣ ለሁሉም አመሰግናለሁ ማለት ነው እንጂ ያው እንደኛ በስማም እንደማለት አይደለም። ሶ ሁለቱንም እንላለን ማለት ነው። ኢታዳኪማስ ዱስ በስላሴ ስም የተባረከ ይሁን። ይሄንን እንግዲህ በቃ በላለም ማለት ነው። This is so good, guys. ሌላኛው ያልነገርኳችሁ ደግሞ ዝም ብዬ እየበላሁ ስለሆነ ግን ጃፓኒዞች ሩዛቸው በጣም ይጠባበቃል እና እንደምታውቁት ሩዙ ይጠባበቃልና ሲፍታታ በዚህ መብላት አይቻልም። ሲጣበቅ ኢትስ ኦኬ መብላት ይቻላል። ሲፍታታ ግን በቾፕስቲክ ለመብላት ስለሚያስቸግር በአንድ እጃቸው ከስር ይይዙትና አፋቸውን ጠጋ አድርገው ነው የሚበሉት እንደዚህ ማለት ነው። እና አበላሌ ለየት ካለባችሁ ለዛ ነው ያያችሁት። ጠጋ አድርጋችሁ Last bite. ጎይሶ ሳማዴሽታ እንግዲህ ያው በጃፓኒዞችም ጎይሶ ሳማዴሽታ ይባላል መጨረሻ ላይ ማለት ነው። ስትጀምሩ ኢታዳኪማስ፣ ስትጨርሱ ጎይሶ ሳማዴሽታ የተለመደ ነገር ነው። ያው ስንጨርስ ተመስገን እንደምንለው ማለት ነው። እንግዲህ ያያችሁትን ይመስል ነበር ምግቡ። እስከ መጨረሻው የበላሁትም ጀስት ያው ለእናንተ ለማሳየትም ስለፈለኩኝ ነው። ሁለተኛው ደግሞ ያው ስለራበኝ ነው። እውነት ለመናገር እርቦኝ ስለነበረ ግን ኤኒዌይስ እንዳያችሁት በጣም ነው የሚጣፍጠው። በዛ ላይ ደግሞ ሄልዚ ነው በቃ ለጤና። በተለይ ባቄላው ፕሮቲን አለው፣ እንዲሁም ደግሞ እንቁላሉም የራሱ የሆነ ፕሮቲን አለው። ያው ጥሬ እንቁላል መሆኑ አይነው ትንሽ እንትን ሊላችሁ ይችላል፣ ግን ከሩዝ ጋር ሲሆን ምናምን በተለይ በቃ ቴስቱ በጣም የተለየ ነው። አሮ ነው ናቶ ኢትዮጵያ ይኑር አይኑር አላቅም፣ ግን ጃፓን ላይ የምትኖሩ ኢትዮጵያውያን ከሆናችሁ አይ ሪኮመንድ ዩ በጣም እንድትሞክሩት ማለት ነው። እዚህ የምትኖሩ ኢትዮጵያውያን ካልሆናችሁም ደግሞ ያው የምትመጡበት አጋጣሚ ሲኖር ይሄንን ቁርስ ሞክራችሁ ብታዩት አሪፍ ነው ላለውኝ። በቃ እንዳያችሁት ዘይት የለውም ምን የለውም፣ ሄልዚ ነው ለጤናችሁ። በተለይ በቃ ረጅም ጊዜ የነሱ እንደዚህ የመኖራቸው ሚስጥር እንደዚህ አይነት ምግቦችን ስለሚመገቡ ነው ማለት ነው። ስለዚህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁኝ። በቀጣይ ደግሞ ሜቢ ምሳና እራታቸውንም ላሳያችሁ እችላለሁ። ይሄ ከቁርሶቹ መካከል አንዱ ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።